እንኳን ለእናታችን ለቅድስት ድንግል ማርያም የልደቷ መታሰቢያ ዓመታዊ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን የቅድስት ድንግል ማርያም ልደት ታሪክ እናሰማለን። በቅድስት ቤተ ክርስቲያናችን ግንቦት 1 ቀን የግንቦት ልደታ የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽህናችን መሠረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት ነው። ነቢዩ ኢሳይያስ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ብሎ ትንቢት የተናገረላት ያች ድንግል በዚች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ብሎ የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰው ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። የድንግል ማርያም ልደት በነቢያት አንደበት እግዚአብሔር የዝማሬንና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሰረታቲሃ ውስተ አድባረ ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው በማለት በትንቢት ተናግሯል። የተቀደሱ ተራሮች ያለውም የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመለክት ይህንን ትንቢትና እውነተኛውን የእመቤታችንን የትውልድ ሀገር አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሡ ዳዊት ወገን ነው፣ በእናቷ በኩል ከካህኑ አሮን ወገን ነው። የአባቷ ስም ኢያቄም ነው፣ የእናቷ ስም ሐና ነው ብላ ታስተምራለች። ከእሴይ ስር ትወጣለች፣ አበባም ከእርሷ ይወጣል። ቁጥሩ ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብንና ዕውቀትን በሚገልጽ ስለሚመጣው ነገር ትንቢትን በሚያናግር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለት ትወጽእ በትር እምስሮ እሴይ ከእሴይ ስር በትር ትወጣለች፣ አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘችው በዚች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሰረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ፣ ይህን በማለት በውዳሴ አመስግኗታል። በአባቶችሽ ፈንታ ልጆች ተወለዱልሽ የተባለልን የአባቶቻችን ልጆች እኛም እንዲሁ እያልን እናመሰግናታለን። ንኢ እምሊባኖስ መርዓት ንኢ እምሊባኖስ፣ ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ። በቅድስት ቤተ ክርስቲያናችን መጻሕፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰለሞን
ንኢ እምሊባኖስ መርዓት ንኢ እምሊባኖስ ወተወፅኢ እምቅድመ ሃይማኖት። ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ፣ ከሊባኖስ ከኔ ጋራ ነይ። ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶች መኖሪያ ከነብሮች ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ ትንቢቱ ሲፈጸም ቅድስት ድንግል ማርያም ግንቦት 1 ቀን በ15 ዓመት ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰለሞን የተናገረው ቃል መፈጸሙን ሲገልጽ የአናብስት ልጅ አልኩሽ ሰለሞን እንዲህ ሲል እንደተናገረ ሙሽራዬ ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ። ከምርጥ ነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችን በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለች የአርሳባንን ልጅ ዓይን በማብራቷና ሳሚናስ የሚባለውን የጦሊቅ ልጅ ከሞት በማስነሳቷ አይሁድ በቅናት ተነስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው ነው። የድንግል ማርያም ልደት በራእይና በምሳሌ። ከትንቢቱ በተጨማሪም የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነበር። ከነዚህ መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹት ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። 7ኛይቱ እንቦሳ ጨረቃን ስትወልድ፣ ጨረቃም ደግሞ ፀሐይን ስትወልድ አየው። ቴክታ በቅድስና የሚኖሩ ነገር ግን መካን የነበሩ ቴክታና ጴጥርቃ ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ 6ኛይቱ ጨረቃን ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው መፈክረ ሕልም ፈቺ ሄደው አናገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትወልድ ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ተርጉመው ብለው ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም ረከብኩ ስዕለቴ፣ የተሳልኩትን አገኘው፣ የተመኘሁትን አገኘው ሲሉ ሄኤሜን አሏት። ሄኤሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋባት። ከኢያቄምና ከሐናም በጨረቃ የተመሰለች ድንግል ማርያም ተወለደች። ጸዓዳ ርግብ 7 ሰማያትን ሰንጥቃ መጥታ በማኅፀኔ ስታድራየው ቅድስት ሐና። ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸው መልሰው ለእርሱ እንደሚሰጡ ስዕለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብቶ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢርም እርግብ የተባለች እመቤታችን ድንግል ማርያም ስትሆን ጻዕዳ ወይም ነጭ መሆኗ ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ
በማኅፀኔ ስትተኛ አየሁ ማለቷ። ብስራተ ቅዱስ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለችውን እመቤታችን ድንግል ማርያምን የምትወልድ መሆኗን ሲያጠይቅ ከሰባተኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው። ቅዱስ ኢያቄም። በተመሳሳይም ኢያቄምም በሕልሙ ያየውን ለባለቤቱ ለሐና ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግሯታል። የዚህ ራእይ ምስጢርም ወፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ንጹሕ ባህሪው። ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪ እንደሚያደርግ የሚያጠይቅ ሲሆን ሰባቱ ሰማያት የተባሉ የጌታችን የኢየሱስ ክርስቶስ ልዩ ባህሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግስቱ ናቸው። የድንግል ማርያም ልደት በሐዲስ ኪዳን ሊቃውንት። የሐዲስ ኪዳን ሊቃውንት ትንቢተ ነቢያትንና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያምን ልደት አመስጥረው አስተምረዋል፣ አመስግነዋል፣ ተቃኝተዋል። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩት ሲሆን ለአብነትም ማርያም እስከ ጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች። ቅዱስ ያሬድ። ኢትዮጵያዊ ቅዱስ ያሬድ ስለ እመቤታችን ልደት ማርያምሰ ታቱ እምትካት ውስተ ርእሱ፣ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች። ይህን በማለት እርሷ በደፈረሰው ዓለም በንጽህና በቅድስናና በድንግልና ስታበራ እንደነበርና ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ እንተ በምድር ስረዊሃ ወበሰማይ አዕጹቂሃ፣ ስሮቿ በምድር ጫፎቿ በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊውን ንጉሥ እንደሆነ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጾ አስተምሯል። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ። አባ ሕርያቆስ። የብህንሳው ሊቀ ጳጳስ አባ ሕርያቆስ በቅዳሴ ማርያም ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበር በድርሰቷ ሰፍሮታል። ትውልድ ሁሉ ብጽዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንት አብሶ ጠብቋታል፣ አበሳውም አልነካትም። ይህንንም ነቢይ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በሞላበት ዓለም ውስጥ ከኃጢአት ከበደል ርቃ እንደ ጌዲዮን ጸምር በንጽህና የተገኘች ንጽሕት ዘር መሆኗንም ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም ብሆንን እንደ ገሞራም በመሰልን ነበር በማለት ተናግሯል። እንዲሁም ጠቢቡ ሰለሞን ንጽህናዋን በትንቢት መነጽር አይቶ ወዳጅ ሆይ ሁለንተናሽ ውብ ነው፣
ምንም ነውር የለብሽም። ሙሽሪት ሆይ ከሊባኖስ ነይ በማለት በንጽህና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድህነታችን ምክንያት የንጽህናችን መሰረት የሰው ባህሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል። ይህች ዕለት ትልቅ ሕንጻ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀባት ዕለት ናት። ቅዱስ እንድርያስ የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሰራበት ዕለት ነው። ይህ ዕለት ትልቅ ሕንጻ የታነጸበት ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጾታል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሰራበት ዕለት ነውና ሁላችን እናከብረዋለን። በዚህ ዕለት ዮም ፍስሐ ከሆነ በእንተ ልደታ ለማርያም ኖ ዛሬ በእመቤታችን ልደት ደስታ ሆነ እያልን እንዘምራለን። ይህችን የልዑል ማደሪያ እናቷ ሐናና አባቷ ኢያቄምም በእጅጉ ተደስተው በተወለደች በ8ኛ ቀኗ ስሟን ማርያም ብለው ሰይመዋታል። አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድህነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረው ሚስቱ ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት አማናዊት ሔዋንን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሕያዋን ምእመናን ሁሉ እናት አድርጎ ሰጠ። ይህን የከበረ ምስጢር የማይረዳ ክርስቲያን እንዴት ያሳዝናል! እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ አባታችንን የአዳምን እንዲሁ በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችን የመድኃኒታችን የክርስቶስ ቃልን ተቀብለን የሕያዋን ሁሉ እናት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። ከተወደደ ልጇ ምሕረትን ትለምንልን ዘንድ ወደ እርሷ እናንጋጥጣለን። በቅድስት ቤተ ክርስቲያናችን ያለን ምእመናን ከጌታችን ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችን የቅድስት ድንግል ማርያም የልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን! የነቢያቱ ትንቢት የተፈጸመበት፣ የታየው ራእይ በገሃድ የተከናወነበት፣ የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትን በንጽህናዋ በቅድስናዋ ተደንቀው እህትነ ነያ እህታችን ነኋት ብለው ያመሰግኗታል። በዘመናችን ያሉ የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባው ይሆን? ቤተ ክርስቲያን የቅድስት ድንግል ማርያምን ልደት
በታላቅ ድምቀት የምታከብረው ከዚህ በዓል በረከት ረድኤት እንድናገኝበት ነው። የሕይወት ክርስቶስ እናት ዛሬ ተወልዳለችና። በቅድስት ቤተ ክርስቲያናችን ትውፊት መሠረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንንም ትውፊት በመያዝ በዓሉ ከቤት ውጭ ንፍሮ እየተበላ ይከበራል። ነገር ግን በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መካከል መርዝን ከሚጨምርባቸው መንፈሳዊ በዓላት አንዱ የግንቦት ልደታ የእመቤታችን የልደት በዓል ነው። በዚህ ዕለት አንዳንዶች ባለማወቅ፣ ሌሎች ደግሞ በድፍረት ለአድባር አውጋር ነው ቆሌውን ለመለመን ነው እያሉ ለማያውቁት አምልኮ ንፍሮ የሚበትኑ፣ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱ አሉ። እውነታው እነዚህ በእርግጥም ጣዖት አምላኪዎች ናቸው። እኛ ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች ስራቸውን እንጸየፋለን። ስለሆነም ከእንደዚህ አይነቱ ባዕድ አምልኮ በመለየት ይህን ታላቅ በዓል በተገባና በተረዳ ነገር ልናከብረው ይገባናል። ቤተ ክርስቲያናችን በሰራችልን ሥርዓት መሠረት በቀናች በተዋህዶ እምነት ሆነን በምሕረቱ የጎበኘንን አምላካችን እግዚአብሔርን ብቻ እያመለክን የድኅነታችን ምክንያት የሆነችውን ድንግል ማርያምን እያመሰገንን ልናከብረው ይገባናል። አምላካችን እግዚአብሔር ከእመቤታችን ድንግል ማርያም በዓለ ልደት ረድኤት በረከት ይክፈለን፣ አሜን። የክርስቶስ ቤተሰቦች፣ የማኅደር ሚዲያ ተከታታዮች፣ ከዚህ በመቀጠል የእናታችን የቅድስት ልደታ ለማርያም መልኳን እናሰማለን። ለጽንሰትሽ ሰላምታ ይሁን። በደስታና በሐሴት ለተከለለ ከአባቶችሽ ከአብርሃም ከይስሐቅና ከያዕቆብ ወገን ለተገኘ ማርያም ሆይ የሰማያት መኖሪያ ነሽና የጽንሰትሽን ዜና እንድንናገር አንደበታችን በልጅሽ በኢየሱስ ክርስቶስ ጥበብ ፍቺው፣ በልባችንም ላይ ብርሃንን አብሪ። የተባረከ ቀን ለሆነው ለልደትሽ ሰላምታ ይሁን። ከካህኑ አሮንና ከንጉሥ ከዳዊት ወገን ለተገኘ ማርያም ሆይ ንግሥት ነሽና የአንቺ መወለድ ፍጥረትን ሁሉ ደስ አሰኘ። በሞትና በጭንቅ ሰዓት ስምሽን ስንጠራ መጠጊያ ሁኝን። ለስምሽ መታሰቢያና ለከበረው ምስጋናሽ ሰላምታ ይገባል። ለክርስቶስ ሕያዋን ስሞች መገኛ ለሆነው ድንግል ማርያም ሆይ ልደትሽ በአዳም ልጆች ሁሉ ዘንድ የተወደደ ነው። ለአዳም የቀረበለትን የእርግማን ቃል ሽረሻልና ለራስሽና ለሁል ጊዜ ለሚታወሰው ፊትሽ ሰላምታ ይገባል። ከፍጥረት ሁሉ በላይ ለከበረው ማርያም ሆይ ከልጅሽ ልደት ጀምሮ እስከ ዓለም ፍጻሜ ድረስ ንጹሕ መሆንሽን እናምናለን። በምድር ላይ መከራ በጸናብን ጊዜ እመቤታችን ሆይ አድኝን። ለተዋቡ ቅንድቦችሽና ለሚያበሩ ዓይኖችሽ ሰላምታ ይሁን። ሰው ሁሉ ባለፈውና በሚመጣው ዘመን አንቺን ያመሰግናል። ማርያም ሆይ የተወለድሽው የሁሉ አምላክ ከሆነው ልጅሽ ጋር ነው። ለአዳም በገነት ተስፋ የተሰጠሽ ነሽ። በገብርኤል ብስራት ለተደሰቱ ጆሮችሽ ሰላምታ ይሁን። ማርያም ሆይ ምስጋናሽ እንደ ሽቱ ይሸታል። ከቅዱሳን ወገን የተገኘሽ ነሽና በጭንቅና በመከራ ጊዜ ጸሎታችንን ስሚን። የክርስቶስን መዓዛ ለሚያሸት አፍንጫሽ ሰላምታ ይሁን። ማርያም ሆይ ክብርትና ምስጉን ነሽ። በልደትሽ ቀን ደስታ ሆነ፣ አማኑኤልም ካንቺ ተወለደ። ለሰማዩ አምላክ ምስጋናን ለሚያቀርብ አፍሽና
ለሚያምሩ ከናፍርሽ ሰላምታ ይሁን። ማርያም ሆይ ሰላምና ፍቅር ባለው ቀን ተወለድሽ። ነፍሳችንን ከጥፋት እንድታድኚ ሁል ጊዜ እንማጸንሻለን። ከማርና ከወይን ጠጅ ይልቅ ለጣፈጠው አንደበትሽና ለንግግርሽ ሰላምታ ይሁን። የቅዱሳን ክብር ማርያም ሆይ የሰው ልጅ ልብና ዓይን በሚታወክበት ጊዜ በጭንቅ ሰዓት በልጅሽ ፊት ከኃጢአት አንጭኝ። የመዓዛው ማዕረግ ለሰለጠነ ትንፋሽሽና የድምፅ ፍጥነት ለሌለው ጉሮሮሽ ሰላምታ ይገባል። አምላክም በድንግልና የወለድሽ ማርያም ሆይ ልደትሽ ለዓለም ብርሃን ነውና ነፍሴ ጥፋትን እንዳታይ ጠብቂያት። ሰማይን ለፈጠረ አምላክ አምሳያ ለሆነው አንገትሽና የእሳት ነበልባልን ለማይፈሩ ትከሻዎችሽ ሰላምታ ይሁን። ማርያም ሆይ በቤተልሔም ልጅሽን በድንግልና ከወለድሽ በኋላ የአዳም ሐዘንና የሔዋን ለቅሶ በልደትሽ ተሻረ። የቀድሞ የብርሃን ደመና ለሆነው ጀርባሽና ሙሉ ለሆነው የደረትሽ ስፋት ሰላምታ ይሁን። የዓለም ሁሉ መመኪያ ማርያም ሆይ አዳምን በጥበብሽ ከኃጢአት ባርነት ነፃ እንዳወጣሽው እኔንም ከሥጋና ከነፍስ ደዌ አድኝኝ። የሰማይ መናን ህብስተ ሰማይንና የሕይወት መጠጥን ለታቀፈ ደረትሽ ሰላምታ ይሁን። ማርያም ሆይ አምላክ ሙሴን ከባህር እንዳስወጣው አንቺም በልደትሽ ለአዳምና ለዘሩ የሕይወት ተስፋ ሆንሽ፣ ከጥፋትም አወጣሽን። የልዑል መለኮት ማደሪያ ለሆኑት ትከሻዎችሽና ለክንዶችሽ ሰላምታ ይሁን። የኦሪት ዕረፍትና የሐዲስ ኪዳን መሠረት ማርያም ሆይ ልደትሽ የምህረትና የይቅርታ ምክንያት ነውና ከክፉ ነገር ሁሉ አድኝኝ። አምላክን ለታቀፉ ክንዶችሽና ለክንድሽ መገጣጠሚያዎች ሰላምታ ይሁን። ማርያም ሆይ ልጅሽ በታላቅ ምስጋና ለፍርድ በሚመጣበት ጊዜ አትለይኝ። ለኃጢአተኛ ሰው የልደትሽ ተስፋ ትልቅ ነውና እንደ ሮማን አበባ ለሚያምሩ ጣቶችሽና ለጥፍሮችሽ ሰላምታ ይሁን። ማርያም ሆይ የልደትሽ መታሰቢያን ስንናገር የጠላት ዲያብሎስ ክፋት በእኔ ላይ እንዳይሰለጥን በምልጃሽ ጠብቂኝ። የዓለም ሁሉ ምግብ ከነርሱ ለተገኘና ድንግልናቸው ላልተለወጠ ጡቶችሽ ሰላምታ ይሁን። ማርያም ሆይ ስለፈሰሰው የልጅሽ ደም ብለሽ አትተይኝ። የጠላት ዲያብሎስ አፍ በእኔ ላይ እንዳይከፍት በምልጃሽ ከልክዩ። የወርቅ ጌጥ ላለው ጎንሽና የልዑል አምላክን ክብር ለተሸከመ ማኅፀንሽ ሰላምታ ይሁን። ማርያም ሆይ ልደትሽ የሕመምና የጭንቅ መውጫ ነው። እመቤቴ ሆይ አንቺ ከኔ ጋር ካለሽ ክፉዎች ሰዎች ቢነሱብኝም አልፈራም። ቂም በቀልን ለማያውቀው ልብሽና ለሕሊናሽ ሰላምታ ይሁን። ለምህረትና ለርኅራኄ የተወለድሽ ማርያም ሆይ በረድኤትሽ ጠብቂኝ፣ ከጠላት ተንኰልም ሰውርኝ። የሥጋና የነፍስ መከራ እንዳያገኘኝ አድርጊኝ። እንደ ሐር ለለሰለሰው አንጀትሽና ልጅሽ በተሰቀለው ጊዜ በሐዘን ለተቆራረጠው ሆድሽ ሰላምታ ይሁን። ከንጹሐን ወገን የተወለድሽ ማርያም ሆይ የሰላምሽ ዜና በዓለም ሁሉ ይውጣ፣ የቤቴን በረከት ባንቺ ትረፍረፍ። የገብርኤልን ቃል ሰምተሽ አምላክን በሥጋ ለጸነስሽለት ለማኅፀንሽና ለድንግልናሽ ሰላምታ ይሁን። ማርያም ሆይ ስምሽንና ልደትሽን በምንጠራበት ጊዜ ከአባቶችሽ ከቅዱሳን ጋር ዕድል ፈንታን ስጭን። ከወርቅ የተሠራ የሚመስል ለጥሩ ቁመትሽ ሰላምታ ይሁን። በልደትሽና በልጅሽ መወለድ ሞት ተሸነፈ። ማርያም ሆይ የጸሎትሽን መጋረጃ በራሴ ላይ ዘርግልኝ። የአንቺ ነገር ምልጃ ለሕይወት መድኃኒት ነውና በፈጣሪ ፊት ለሚሰግዱ ጉልበቶችሽና
ለቆሙ እግሮችሽ ሰላምታ ይሁን። ማርያም ሆይ በቤቴ ውስጥ ችግር በታየ ጊዜ እንደ ኢያቄም በደስታ አጽናኝኝ። የልደትሽን ዜና ገብርኤል በደስታ አብስሯልና። ሕፃኑን ታቅፈሽ ስትሰደጂ ለደከሙ ተረከዞችሽና ለጫማዎችሽ ሰላምታ ይሁን። ማርያም ሆይ እኔ ኃጢአተኛውን አትጥይኝ፣ በልደትሽ መድኃኒት ሆኝኝ። መልአኩ ባበሰረሽ ጊዜ በደስታ እንደተቀበልሽው እኔንም ተቀበይኝ። በትጋት ለቆሙትና በስደት ጊዜ ድካም ላላገኙት የእግር ጣቶችሽ ጥፍሮች ሰላምታ ይገባል። ማርያም ሆይ በልደትሽ መታሰቢያ ጊዜ ነፍሴን ደስ አሰኛት። ልጅሽም ነፍሴን ከገሃነም እሳት አውጥቶ በገነት እረፍት እንዲሰጣት ለምኝልኝ። ዓይን ላላቸው ውበትሽና ለቁመትሽ ሰላምታ ይሁን። ማርያም ሆይ ከአባቶችሽ ቅድስናን ወርሻለሁና እኔንም ከጥፋት ጠብቂኝ። ጸሎትሽ ሙታንን እንደሚያስነሳ ሁሉ የኔንም የደከመች ነፍስ በልጅሽ ፊት አንሽልኝ። በአምላክ እጅ ለወጣችሁ ነፍስሽና በገነት ውስጥ ላረፈው ሥጋሽ ሰላምታ ይሁን። ማርያም ሆይ በጌቴሴማኒ መቃብር ውስጥ መላእክት በታላቅ ክብር ሥጋሽን ሲያጥኑትና ሲያመሰግኑት ከሰማይ ወረዱ። በብርሃን ልብስ ለተገነዘው ሥጋሽና ለምድራዊ መቃብርሽ ሰላምታ ይሁን። መንፈሳዊት ማርያም ሆይ ሞት ሳይቀድመኝና መቃብር አፌን ሳይዘጋው በፊት በልጅሽ ፊት የንስሐ ዕድልን ስጭኝ። በደመና ላይ ወደ ሰማይ ለወጣው ሥጋሽና ለእርገትሽ ሰላምታ ይሁን። በመልአኩ ብስራት የተወለድሽ ማርያም ሆይ በዕለተ ምጽአት በፍርድ ቀን ስለ አባትሽ ስለ ዳዊትና ስለ እናትሽ ስለ ሐና ብለሽ አታሳፍሪኝ። ዓይን ወደማያየውና ጆሮ ወደማይሰማው ለተዘጋጀልሽ ክብር ፍልሰት ሰላምታ ይሁን። ከቡሩክት ማኅፀን የተወለድሽ ማርያም ሆይ በዚህ ዓለም በክፉ ምላስ ከሚናገሩኝና ተንኮል ከሚያሰሩብኝ ሰዎች አድኝኝ። የሕመምተኞች ፈውስ ይሆንሽ ማርያምን የፈጠረ እግዚአብሔር የተመሰገነ ይሁን። እርሱ ስለ አንቺ ብሎ እኛን ፈጥሮናልና። ማርያም ሆይ አንቺ ለኃጢአተኞች መጠጊያ ነሽ። የታሰሩትን የምታስፈችና የተቸገሩትን የምትረጅ ነሽና በመከራችን ጊዜ ድረሽልን። ተአምር በእንተ ልደታ ለማርያም። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል የሆነች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔር በሰራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆች ለጦም አዳሪዎችና ለቤተ እግዚአብሔር ይሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ ይደረግልናል በማለት ተስፋ ጸንተው ይኖሩ ነበር። ከዕለታት በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቆመውም ሲጸልዩ እርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸው ብዛት የተነሳ አንቀላፍቷቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደያዘች ያችም በትር አብባ ፍርታየች። ሁለተኛም እሱ በሐና እጅ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ።
ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህ በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህ በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኸኝ ልጅ ለእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁል ጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወሮት አደርግለታለሁ ብላ በልቧ አሰበች። ለመስዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። ከ6 ወር በኋላ የሐና ጽንሷ ታወቀ። የእሷ ዘመዶችም የባሏም ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነትሽን ዘመን ካለፈ በኋላ ላንቺ የተደረገ ይህ የምንሰማው ነገር ምንድነው? አሏት። መጸነሷንም ያዩ ዘንድ ማኅፀኗን ዳሰሱ። ዓይኗ የታወረ ከክብርት ሐና እናት ዘመዶች ወገን የአርሳባል ልጅ የምትሆን አንዲት ሴት ነበረች። ምን ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብጽዕት ሐና ሆይ ብፅዓን ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራንን ዓይን የሚያበራ የለምና። ዘመዶቿም ሰገዱላት። ብጽዕት ሐና ከአጥቢያ ኮከብ ፀሐይ እንዲከብር በሳቸው ላይ ከበረች። ዝናዋ በሀገር ሁሉ ተሰማ። ድውያንን ሁሉ ሕሙማንን ሁሉ እያመጡ ማኅፀኗን እየዳሰሱ ይፈወሱ ነበር። ፍጥረትም ሁሉ በማኅፀኗ ሳለ ሕሙምን የፈወሰ በተወለደ ጊዜ እንደምን ያለ ይሆናሉ። የእስራኤልም ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፉ። ሐና ጸንሳ ሳለች በማኅፀኗ ታድናለችና በእኛ ላይ ልትነግስ አይደለምን አሉ። ከሳቸውም አንዱ ይህ ያስደንቃቸዋልን? ሙሴ እንደ ጻፈው በደንጊያ ወግረን እንገድላቸው ዘንድ ኑ አላቸውና ሁሉም ተቃጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባልም ተራራ ወሰዳቸው። እኛን ከአርዌ ሰይጣን ወጥመድ ታድነንና መፈራትን መወደድን የተመላች ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንተ ነገራችን እንመለስና የጽንሷ ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳ ደም ግባት ከማር ከሶከር ይልቅ ደስ ያሰኛል። የመዓዛዋ ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽሞ ደስ አላቸውና ተሰብስበው ወደ እሷ መጡ። ወደ እሷ መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ መልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ 7 ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይሄውም የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ ወደ ቤታቸው ገቡ። ኢያቄምና ሐናም ልጃቸውን ማርያምን ሲያሳድጉና ስለ ልጃቸው ለሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽሞ ሲያመሰግኑት 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋት እየሰጡ በጎ ሥራ መስራትን አበዙ። ልጃቸውን ማርያምን በንጽህና ሲያሳድጉ 3 ዓመት በተፈጸመ ጊዜ
ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብጽዕት አድርገን እንስጥ። ልጃችን ቤተ እግዚአብሔር ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስባለችው። ኢያቄምም ይህንን ነገር ከሚስቱ ከሐና በሰማ ጊዜ ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውንና ባልንጀሮቻቸውን ዘመዶቻቸውን ሁሉ ጠሩ። ልጃቸውን ይዘው ሄደው ወደ ቤተ መቅደስ አገቧት። ካህናትም በቤተ መቅደስ ያሉ ሁሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምንና ሚስቱ ሐናን ልጃቸውን ማርያምን አመሰገኗቸው። በአንምሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናቸውን በእውነት ተቀብሏቸዋል፣ ቸር በምትሆን በዚች ልጅም ደስ አሰኝቷቸዋል አላቸው። እመቤታችንንም ለእግዚአብሔር እናትነት የተመረጥሽ ንዕድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈውም ይዘው በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አገቧት። ልመናዋ ክብሯ ለዘላለም በእውነት ለሁላችን ይደርብን፣ አሜን። ዳግመኛም እንመለስና ስሙ አማኑኤል የተባለልን የተሸከመች የሐናና የኢያቄም ልጅ ድንግልን እናመስግናት። ጻድቅ በምግባሩ ንጹሕና እንደ መላእክት ትጉህ ከሚሆን ክቡር አረጋዊ ወስደንም የልደቷን ክብር እንናገራለን። አምላክን ስለወለደችልን ስለ እመቤታችን ማርያም ልደት መነጋገር መልካም ነውና ከመዓርና ከሶከር ከወይንም ይልቅ ይጣፍጣል፣ ለአጥንትም እንደ ዘይት ነው። ለአዋቂ ሰው ጆሮም የጥበብ ነገርን እንደ መስማት ነው። ለመሸለምም እንደ ነጭ ሐር ናት። ለራስ እንደ ወርቅ ዘውድ ናት። ለዓይን እንደ እህል፣ ለጆሮም እንደ ጉትቻ ናት። ከእግዚአብሔር በታች የተተከለች የድንግል ምስጋና መታሰቢያዋ ታላቅ ነው። በኤርሞን ተራራ ቄድሮስ እንደተባለ ዕፅ ነው። በውሃ መውረጃ በወሰኑ እንደተተከለ ሰሌን ዘንባባ ነው። በኢያሪኮ ሐይቅ እንደ ጽጌረዳ አበባ ነው። በእግዚአብሔር ቤተ መቅደስም እንደሚያምር የዘይት ዕፅ ነው። የአፏ ሽታ ቀንሞስ ቀናንሞስ እንደሚባሉ ሽቶዎች ነው። በቤተ መቅደስ ውስጥ እንዳለ እንደ ጢስ መዓዛም ናት። ቅርንጫፎቿም የክብር ቅርንጫፎች ናቸው። ባለሟልነትንም ፈጽሞ የሞላባት ናት። የድንግል ክብሯ እንደ ኤፌሶንና ኤፍራጥስ ፈሳሽ ነው። እንደ ጊዮንና እንደ ጤግሮስ ተክልም ነው። እንደ ጨረቃ ብርሃን ሙሉ እንደ ሚያዝያ ፀሐይ ብሩህ ነው። በመቅረዝ ላይ እንዳለች መብራትም ነው። እንዲህ የተመሰገነችዋን እንዲህ የተቀደሰችዋን እንዲህ የተባረከችዋን ልጅ ብፁዕ ኢያቄም ወለዳት። እኔም ለበጎ ነገር አማካሪ በሐዘኔ ጊዜ አጽናኝ እንደምትሆነኝ አውቄ አገልጋዩዋ እሆን ዘንድ መረጥው። በእርሷ ምክንያትም በብዙዎች ዘንድ ምስጋናን በሊቃውንቱ ዘንድ ክብርን አገኛለሁ። በኃያላን ፊትም ዝም በማለት ያደንቃለሁ። እስከምናገር ድረስም ይጠብቁኛል፣ ይቀርቡኛል። በሁሉም መካከል ደግ ሆኜ እታያለሁ። በቤቷም ደስታና ሐሴት ነው እንጂ ሐዘንና ለቅሶ የለምና። የድንግል ፍቅሯም አይሞትም። ፈጽማ ሰውን መውደድም ያማረና የሚያስደስት ነው። በእጅግም የማያልቅ ብዕል ሀብት አለ። በአነጋገሯ ውስጥ የጥበብና የክብር ዕውቀት አለ። በምክሯም ሰላምና ፍቅር አለ። ስለዚህም ከነገሥታት ወገን ከሚሆን ከኢያቄም ወገን ከካህናት ወገን ከምትሆን ከሐና ማኅፀን የእመቤታችን ማርያምን መወለድ እንናገራለን፣ እናስተምራለን። የቸር እግዚአብሔር ነቢያት ሆይኑ የብርሃን እናቱ የሆነች የልጃችሁን የክብሯን ጥልቅነት እናገር ዘንድ ረዳት ሁኑኝ። እኛ እንጠይቃችኋለን፣ እናንተ ደግሞ ንገሩን።
አባትን ጠይቀው ይነግርሃል፣ ሊቃውንቱን ጠይቃቸው ያስረዱሃል የሚል ጽሑፍ አለና። ዳግመኛም ከስውርነት የተነሳ ሆዳቸው ጠገበች፣ ጠግበውም የተረፋቸው ለልጆቻቸው ተዉ አስቀመጡ የሚል ጽሑፍ አለና። የእግዚአብሔርን ስውር ምስጢር ሆዳችሁ የጠገበላችሁ እናንተ ናችሁ። ልጆቻችሁ ጠገቡ ማለት ሐዋርያት ናቸው። ዳግመኛ ይህ ነቢይ አስከትሎ ስለ አባቶችሽ ፈንታ ልጆች ተወለዱልሽ፣ ለምድር ሁሉም አለቃ አድርገሽ ትሾሚያለሽ በማለት እንደተናገረው በእውነትም እነዚህ ስውር ከሆነው መለኮታዊ ምስጢር ጠገቡ። በዓለም ሁሉ ነቢያት የተናገሩትን አዲሱን ሥርዓት ሰርተዋልና የሌላ ግን አይደለም። ያተረፈን ለሕፃናቶቻቸው ተዉ ማለቱም ያፈራቻቸውና በሥርዓት ያሳደገቻቸው እነዚህ አሕዛብ ናቸው። ከነሱም ሊቃነ ጳጳሳት፣ ኤጲስቆጶሳት ይሆናሉ። ቀሳውስት፣ ዲያቆናት፣ መዘምራን ይሆናሉ። ከነሱም ትንቢት የመናገር ጸጋ የተሰጣቸው አሉ። ስውር የሆነውን ምስጢር የመተርጎም ጸጋ የተሰጣቸው አሉ። ሕዝብና አሕዛብ የያዕቆብ ወገኖች ኑ ተሰብሰቡ። ከያዕቆብ ወገን እድፍ ጉድፍ የሌለው ንጹሕ የሰርግ ቤት ተገኝቷልና። የሐናና የኢያቄም ልጅ ክብሯን ገናናነቷ እጹብ ድንቅ ነው። ንጉሥ ክርስቶስን በወለደች ጊዜም ተራሮች የሕይወት ኅብስት ሆኑ፣ ኮረብታዎች የበረከት ፍሬን አፈሩ። የባሕር ውሃ ወተትና ማር ሆነች። በዚች ቤት ስለት በሆነ የኃጢአት ሰይፍ ብዙ ሰዎችን የሚነድፉ የበሽታ መናፍስት አይኖሩም። በሰርግ ቤት ተሰብስበን እንመሰክር ዘንድ ይገባናል። ይህችውም የእመቤታችን የድንግል ማርያም አባት የኢያቄም ቤት ናት። መድኃኒታችን ኢየሱስ ክርስቶስን የወለደችው የልደቷ ዜናም ይህ ነው። እግዚአብሔር በመጀመሪያ በላይ ያለ ሰማይንና በውስጡ ያለውን ሁሉ ፈጠረ፣ ጠፈርንም ፈጠረ። ከዚህ በኋላ የሕይወት ገነትን ፈጠረ። ዳግመኛ ፀሐይና ጨረቃን፣ ከዋክብት፣ ባህርን፣ ቀለያትን፣ አሳዎችን፣ አንበሶችን፣ የሚበሩ የሰማይ ወፎችን፣ ታላላቅ እንስሳትን፣ ደመናትን፣ ልምላሜን ፈጠረ። ሁሉንም አስማምቶ ፈጠረ። ፍጥረትንም ፈጥሮ ከፈጸመ በኋላ አባታችን አዳምን በአርአያውና በአምሳሉ ፈጠረ። የሕይወትን እስትንፋስ እፍ አለበት። በሕይወት መንፈስ በመፈጠሩም ሕያው የማይሞት ፍጥረት ሆነ። በዚያን ጊዜ የኢያቄም ልጅ እመቤታችን ማርያም እንደ ነጭ ዕንቁ ከአዳም ሆድ ውስጥ በቀኝ በኩል በፍጹም መልክ ነበረች። ምሳሌዋንም በአርያም አዘጋጀ። ዳግመኛም ለሙሴ ድንኳኗን እንዴት አድርጎ እንደሚሰራ ታሳየው። ከማይነቅዝ እንጨት ታቦትን ይሰራ ዘንድ በውስጧም በውጭም በወርቅ ይለብጣት ዘንድ አዘዘው። በዚች በተቀደሰችው ታቦትም 2 የድንጋይ ጽላት ያኖሩባት ዘንድ አዘዘው። ከዚች ታቦትም እግዚአብሔር ለሙሴና ለአሮን ለሚፈልጉ ለብዙ ካህናት ይታያቸው ነበር። ዳግመኛ ሰለሞን በዚች ድንኳን አምሳል ከጽድና ከዝግባ እንጨት ቤተ መቅደስን ሰራ። ምድሩን ባጡንና ግድግዳውን በወርቅ ለበጠው። ሰበሮቿን ዘንባባ ኪሩቤልን ከንጹሕ ወርቅ ሰራ። የኢያቄም ልጅ የምትሆን የእመቤታችን የማርያም ምሳሌዋ የምትሆን ቅድስት ታቦት በምትኖርባት በቅድስተ ቅዱሳንም የሚጋርዷት 2 ኪሩቤልን ከቀይ ወርቅ ሰራ። በእርሷም እግዚአብሔር ይገለጥባት ነበር። በግልጽ የሚታይባትም ዕለት አለ። ዳግመኛ ከአዳም እንደተወለደች እንደ ነጭ ዕንቁም በሴት አብራክ እያበራች እንደመጣች ከሴት ወደ ሄኖስ፣ ከሄኖስ ወደ ቃናይን፣ ከቃናይን ወደ መላልኤል፣ ወደ ያሬድ፣ ወደ ማቱሳላ፣ ከላሜህ ወደ ኖህ አብራክ እያበራች እንደመጣች እመቤታችንን ማርያም የዘር ሐረጓን እንነግራችኋለን።
ዳግመኛም በአብርሃም በይስሐቅ በያዕቆብና በይሁዳ አብራክ ኖራ ከዳዊትና ከሰለሞን ደረሰች። ስትዘዋወርም ኖረችና ከኢያቄም ደረሰች። ኢያቄምም ሚስቱ ሐናን እንዲህ አላት፣ ሰማያት ሲከፈቱ አየሁ፣ ነጭ ወፍ መጣ በራሴ ላይ አረፈ። እንደዚህም ሁሉ ሐናም እርግብ በራሴ ላይ ስትቀመጥ በማኅፀኔ ስታድር አየሁ፣ ገባች አለችው። ከዚህ በኋላ ይህን ተነጋግረው ነሐሴ 7 ቀን እመቤታችን ማርያምን ጸንሰው እግዚአብሔር በባረካት በዚች ዕለት የተራቆተውን የሚያለብስ የተራበውን የሚያበላ ያዘኑትን የሚያጽናና ብፁዕ ነው። ለታሰሩ ሰዎች የሚላላክ በዚች ዕለት በሽተኞችን የሚጎበኝ ብፁዕ ነው። በመንግሥተ ሰማይም ክፍሉ ዋጋው ከኢያቄምና ከሐና ከድንግል ማርያም ጋር ይሆናል። ከ6 ወር በኋላ የብፅዕት ሐና መጸነስ ታውቆ ዘመዶቿና የባሏ የኢያቄም ዘመዶች ሰሙ። ወደ እርሷ መጥተው የምንሰማው ይህ ነገር እውነት ነውን? ዘመንሽ ካለፈ በኋላ በአንቺ ላይ የተደረገው ምንድነው? አሏት። ከሐና ወንድም አንዲት ዓይኗ ማየት የተሳናት አንዲት ሴት የሰማሁት እውነት ነውን? ይህን ብላ የሐናን ማኅፀን ብትዳስስ እህቴ ሆይ ሽማግሌ ስትሆኚ እንዴት ጸነስሽ አለቻት። ዳግመኛ ማየት የተሳነው ዓይኗን ቢዳስሰው ያን ጊዜ ዓይኑ ተከፈተለት፣ ብርሃንንም አየ። ሐና ሆይ ላንቺ ብፅዕት ይገባሻል፣ ጽንስሽ በማኅፀንሽ እያለ ገና ሳይወለድ በሽተኞችን ይፈውሳል። በግልጽ ከታየ ከማኅፀንሽ ከወጣማ ምን ያህል ይፈውስ ይሆን? እንደዚሁም ሁሉ ብዙ በሽተኞች መጥተው እየዳሰሱ ከበሽታቸው ይፈወሱ ይድኑም ነበር። ይህ ነገር በእስራኤል ሽማግሌዎች ሁሉ ዘንድ እጹብ ድንቅ ሆነ። ጸሎቷ ልመኗ የባሏ የኢያቄም ጸሎት እንደ ጥሩ ጋሻ ይሰውረን፣ አሜን።